ዛሬ የአላህ ስብሓነሁ ወተዓላ ፍቃድ ከሆነ ስለ አንድ ወሳኝ አጀንዳ እናወራለን። ሁሌም ነገራቶቹ ጠርዝ ሲረግጡ መፍትሄው መሃል መንገድ መሆኑን ነቢዩላ መሐመድ ዓለይሂ ሰላቱ ወሰላም አስተምረውናል። ሁሌም ግራ ዘመም ወሰን የሚያልፉ ክስተቶች የሚታከሙት በሚዛናዊነት በመካከለኛው መንገድ ብቻ ነው። ነህጁል ኢዕቲዳል። አላሁ ስብሓነሁ ወተዓላ ወልዮች አሉት። ለወልዮችም ከራማን ሰጥቷል። በዚህ አጀንዳ ዙሪያ ላይ በርካታ ሰዎች የተለያየ ጥግ ላይ ቆመዋል። አንዳንዱ ወልያቶችን ከአላህ ጋር ሊያወዳድር ሲጥር፣ ሌላኛው ደግሞ የምን ወልይ የምን ከራማ ብሎ ሲያወግዝ ሰማዋል። እስልምና ከሁለቱም መካከል አላህ ደጋግ ባሮች አሉት፣ ወዳጆች አሉት፣ ባለሟሎች አሉት። እነዚህን ቁርአን ላይ በአንድ አንቀጽ አስቀምጧቸዋል። አላ አዋጅ እና አውሊያ አላህ የአላህ ደጋግ ባሮች ወዳጆች ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን፣ እነሱም አይፈሩ አያዝኑምም ጥለውት በህልት ነገር። እነማን ናቸው ያ ረብ? እስኪ ግለጽልን። መገለጫቸው ምንድነው? እንደነሱ መሆን ይሳካልናል ወይ? ጥያቄ ያቀረብን አለዚነ አመኑ፣ እነዛ ያመኑ ኢማናቸው የጸና ወካኑ የተቁን፣ አላህም በትልቁ ቢጠነቀቁት የሚፈሩት፣ ስልጣን ያልሸነገላቸው፣ ዱንያ ያላታለለቻቸው፣ ስሜት ያላነጎዳቸው፣ ወካኑ የተቁን ንግግራቸው የተመጠነ እርምጃቸው የተመዘነ፣ ወካኑ የተቁን ሚበሉትን የመረጡ ሚናገሩትን የመዘኑ፣ ስሜታቸውን የተቆጣጠሩ፣ ሌሊት ዒባዳ ቀን ዚክር ላይ ያሳለፉ፣ ከሐላል ነግደው የሚያድሩ፣ በአላህ መንገድ የተዋደቁ፣ ወካኑ የተቁን እነዚህ ናቸው የኔ ወልዮች። ኢማም ኢብኑ ሐጀር አሚሩል ሙእሚኒን ፊል ሐዲስ ኻቲመቱል ሑፋዝ የሚሏቸው ኢብኑ ሐጀር አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለሁ፣ ስራውን ለአላህ ጽድት ያረግ፣ ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት፣ ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ፣ ለአላህ ያጸዳ ስራው። አልዓሊሙ ቢሂ አላህን ያወቀው፣ ሲፋውን ባህሪዎቹን ተውሂዱን ያወቀው፣ አልሙቂሙ ዐላ ጣዓቲህ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ፣ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። ኢማም ሻፊዒ አስከትለው ይናገራሉ። አንድ ሰው ባህር ላይ ሲራመድ ብታየው፣ በሃዋው ላይ ሲበር ብታየው፣ ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቆሟል ወይ? ይሄ ለወልይነቱ መስፈርት። አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል፣ ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ የሚያይበት አይኑ፣ የሚሰማበት ጆሮው፣ የሚራመድበት እግሩ ሆንለታል አላህ። ወለኢን ሰዐለኒ ከጠየቀኝ እጁን አንስቶ ለኡዕጢየነ እሰጠዋል። ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው ነገር። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል፣ በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋል። አላህ ሲያከብርህ፣ ትክክለኛ እንደሆንክ ሲጠቁምህ፣ የሱ ወዳጅ እንደሆንክ ሲያሳውቅህ፣ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። በቀረብከው ቁጥር በተጠነቀቅከው ልክ ማለት ነው። ሰይድና ዑመር ብን አልኸጣብ ሸይኹና አልአልባኒ ሰሒህ ባሉት፣ እብን ሐጀር እና ሐይፈሚ ሐሰን ነው ባሉት ዘገባ ላይ አንድ የመስጂድ ውስጥ ኹጥባ ያደርጋል። ከዛ በፊት ግን አንድን የጦር ሰራዊት አደራጅተው ሩቅ አገር ልከዋል።
ያ ሰራዊት አዛዥ ያደረጉት ሳሪያ ይባላል። ሰራዊቱን ይዞ አከና ቀናትን ቆረጠ። ጦርነት ላይ የተፋለመ ነው እሱ ሩቅ አገር በሺህ ኪሎ ሜትሮች ርቀት። እሳቸው ኹጥባ ያደረጉ ኹጥባውን ድንገት ቆረጡና ያ ሳሪያ አልጀበል አሉት። አንተ ሳሪያ ሆይ ወደ ተራራው ተጠጋሉ። መስጂድ ውስጥ የታደመ ሰው ግራ ተጋባ። ሳሪያ የሚገኘው ሩቅ አገር፣ ሰራዊቱ ከዘመተ ቀናት አልፎታል። ዑመር ያለ መስጂድ ውስጥ ነው። ምን ታይቶት ምን ተናገረ? ግራ ተጋብተው። ያ ሰራዊት ከቀናት በኋላ በድል ተመለሰ። የጦርነት ቆይታውን ሪፖርት አቀረበ። የአሚረል ሙእሚኒን አንተ የምእመናን አባት ሆይ መሪ ሆይ እኛ እኮ ጠላት ጋር ጦርነት ስንገጥም ልንሸነፍ ቀረብ። ከዛም አንተ ሳሪያ ሆይ ወደ ተራራው ተጠጋ የሚል ድምፅ ሰማና ወደ ተራራው ራሳችን ጠበቅነ። ጦርነቱንም በድል ተወጣ። ዑመር ኹጥባ ላይ ሆኖ 1000 ኪሎ ሜትሮችን እንዴት አላህ ገለጠለት? እንዴትስ ድምፁ ዛጥግ ደረሰ? هذه ما نسميه كرامات። አላህ ለእንደነ ዑመር አይነት ተንቃቃ ባሮቹ የሚሰጠው ሽልማት ከራማ ይባላል። አላህ ለደጋግ ባሮቹ መጥኖ ሊሰጣቸው ይችላል። እንደሚወዳቸው ሊያሳያቸው፣ ሰዎች ዘንድ እንዲከበሩ ሊያደርግ፣ የያዙት መስመር፣ የያዙት ተውሂድ፣ የያዙት ሐዲስ እውነተኛ መሆኑን ሊገልጥ በእጃቸው ይገልጣል። ከራማ ለነቢያት የሚሰጠው ሙዕጂዛት ይባላል። እርከኑ ከፍተኛው እርከን ጣራው እሱ ነው። የወልዮቹ ሁሉ አለቃ ነቢያቶች ናቸው። ከነቢያቶች የሚበልጥ ደረጃ ያለው ፍጡር የለም። አላህ ነቢያቶችን ስማቸውን የተወሰኑትን ከጠቀሰ በኋላ ወኩለን ሁሉንም ፈضልና ዐለል ዓለሚን ከዓለማት አስበልጠናቸዋል። ከነቢያት ደረጃ የሚበልጥ ወላ ሸሂድ ወላ ወልየል የመጨረሻው ጣራው ነቢይነት እርከኑ እሱ ነው። ቃዲ ዒያድ ለዛ ነው ከነቢያቶች የሚበልጥ ወልይ ያለ ያለ ሰው ከእስልምና ይወጣል። ነቢያቶች ወንዙ ዳርቻ ቆመው ወልዮቹ ሰንጥቀውት አለፈ ካለ ሰውየው ይከፍራል ይላል። ጣራው እነሱ ናቸው። መመዘኛው እነሱ ናቸው። ነቢያቶች ናቸው። ለነሱ አላህ ከራማን ሰጥቷል። ለወልዮቹ ከራማ፣ ለነቢያቶች ሙዕጂዛን ሰጥቷል። ነቢዩላህ ሙሳ ባህሩን በእንጨታቸው በአላህ ፍቃድ ከፍተውታል። ነቢዩላህ ዒሳ የታመመን አድነዋል፣ የሞተን ቀስቅሰዋል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጨረቃን ከሁለት በአላህ ፍቃድ ከፍለዋል። ተአምራታቸው ብዙ ነበር። ኢማም ኢብኑ ተይሚያ ከ1000 በላይ ይቆጥራሉ የነቢዩ ሙዕጂዛ። ኢማም ነዋዊ في شرح مسلم ከ1200 በላይ የነቢዩ ሙዕጂዛ ይቆጥራሉ። ኢማም አልበይሃቂ ወኢማም አልአስበሃኒ ደላኢሉ ንቡዋ የነቢይነት ማመላከቻ በሚል ከ7 እስከ 9 ጥራዝን ጽፈዋል። የነቢዩ ሙዕጂዛ ሲናገር አንድ ባሪያ የነቢዩን መስመር በያዘ ቁጥር ወደ ነቢያቶች ይጠጋል። አላህ ከራማ ይሰጠዋል፣ ለነቢያት ሙዕጂዛ እንደሰጠ። አንዳንድ ፌስቡክ ላይ ለሰሞነኛው አንዱ ወልዮችን ያወደሰ መስሎት ድንበር ሲያልፍባቸው፣ ሌላኛው የምን ከራማን የምታወሩ ብሎ ሳቅ ከጀርባ ያጀበ ቪዲዮ ሲለቅባቸው ስታዩ ያለንበትን አሳሳቢ ሁኔታ ያሳያል። አላህ ለደጋግ ባሮቹ ከራማን ሊሰጣቸው ይችላል፣ ሊያከብራቸው ይችላል። ለአላህ በተጠጉት ልክ፣ በዚክራቸው ልክ፣ ሌሊት ባለቀሱት ልክ፣ በጾሙት ልክ አከብርሃለሁ ሊላቸው ይችላል። ዱዓቸው ሊቀበለው ይችላል። ነቢዩላህ ዒሳ ዓለይሂ ሰላም ሐዋርያቶቹ ከበዋቸው ያንተ ጌታ ከሰማይ ምግብ ሊያወርድልን ይችላል እንዴ አሏቸው። እጅ አነሱ። አላሁመ ረበና አሉ። አላህ ወይ ጌታችን አንዚል ዓለይና ማኢደተን ሚነ ሰማ ከሰማይ ምግብን አውርድልን። አላህ አወረደላቸው በመላእክት ከሐዋርያቶቻቸው ጋር ነው ተመገቡ። ከሳቸውም በፊት የሳቸው እናት መርየም ዓለይሃ ሰላም የአላህ ወልይ ነች። ዘከርያ እሷን ይንከባከብ ነበር።
ወደ ቤቷም ሲገባ የምትሰግድበት ቦታ ወጀደ ዐንደሃ ሪዝቀል ምግብ ያገኝ ነበር። የሚገርመው የክረምቱን ምግብ በበጋ ምትመገብ የበጋውን በክረምት ምትመገብ የአላህ ወልይ ነች። ዘከርያም ተገረመ። አና ለኪ ሃዛ ያ መርየሙ ይሄ ከየት መጣ አላት። ቃለት ሁወ ምን ዐንድላህ ከአላህ ነው አለች። ኢነላህ የርዝቁ መን የሻእ ቢገይሪ ሒሳብ ያንተ ጌታ አላህ ለሻው ሰው ያለ ገደብ ይሰጣል። ኹበይብ የነቢዩ ዓለይሂ ሰላቱ ወሰላም ሰሓባ ቁረይሾቹ አስረውት መካ ላይ በሰንሰለት ጠፍረው ባዶ ቤት ሲያስቀምጡት ምን ይመገብ? በረሃም ቆልት። አላህ ወይን አምጥቶ ነበር የወይን ፍሬ የሚመግበው። ታስሯል እኮ ቁረይሾቹ ሲመጡ ወይን እየበላ ነው። ያኔ መካ ውስጥ ወይን የሚባል ዘሬ አላህ ባሮቹን ደጋጎቹን በሱ መስመር ላይ ያሉትን ያከብራቸዋል። ከራማ ሊሰጣቸው ይችላል። ለምነውት እስትጃባ ሊያረግላቸው ይችላል። ኢብራሂም ኢብኑል አድሃም አትባዑ ታቢዒን የተከበረ የአላህ ባሪያ ሷልህ ሰው ነው። በተውሂዱ ቀጥ ያለ ሰው ነው። አንዴ መርከብ ላይ ከባልደረቦቹ ጋር ሄደ። ደረሶቹ ከበውታል። እንቅልፍ መጥቶት ገደም አለ። ጥምጣሙን ጣል አርጎ ማዕበሉ መርከቧን አናወጣት። ያ ኢብራሂም አሉት፣ ጠሩት። አታይብ እንዴ ማዕበሉ ሊውጠን እኮ ነው፣ ልንጠፋ ነው ብለው ቀሰቀሱት። ሲልነሳ መርከቧ ትወዛወዛለች። እጁን ወደ አርረሕማን አነሳ። ሚጠራው አላህ ብቻ፣ እስቲጋሳ የሚቀርበው ለአላህ ብቻ። አላሁመ ቀድ አረይተና ቁድረተክ አላህ ወይ ኃይልህን ችሎታህን አቅምህን አሳይተናል። ፈአሪና አፍወከ ወረሕመተክ እዝነትህንና ማህርታህን አሳየና። መርከቧን አላህ አረጋት። ደጋግ ባሮቹ ለምነውት እስትጃባ ያደርግላቸዋል። ተጨንቀው እያሉ መላኢካን ልኮ ሊረዳቸው ይችላል። መርየም ዓለይሃ ሰላም ሶላት ላይ ቁማ ነቢይ አይደለችም፣ የአላህ ወልይ ነች። መላኢኮች እንዳልናገሯት አላሁ ስብሓነሁ ወተዓላ ቁርአን ላይ ጠቅሶልናል። ወኢዝ ቃለቲል መላኢከቱ ያ መርየም አንቺ መርየም ብለው አሏት ይላል። መልአካን ያናግራት ነበር። ጅብሪል በአካል መጥቶ ፊት ለፊቷ ተሰይሟል። ፈተመሰለ ለሃ በሸረን ሰውያ ሰው መስሏት ቁሞ ያውቃል። የኛ ደጋግ መሻይኾች መላኢካ መጥቶ ቢረዳቸው ምግብ ከሰማይ ቢወርድላቸው ሚገርም ክስተት አለ። ፊ ከረማት ሊልአውሊያ ለደጋግ ባሮቹ ለዛኪሮቹ ሚያከብራቸው ሽልማት አለው አለ። አዩ መስመር ግን እነሱን የጠራህ ቀን ነው። እርዱኝ ያልካቸው ቀን ነው። አኺሱና ያልካቸው ቀን ነው። የፈንጅ ቀጠል ከራማ ግን አላቸው። ሁለቱ ነው ዳር የረገጠው። ይሄኛው ከራማ የሌለ መስሎት ያላግጣል። ይሄኛው ከራማ አላቸው ብሎ ያምናቸውን ቀብር ይጠውፋል፣ ሄዶ ያርዳል፣ እርዱኝ ይላል። እስልምና ነጩ መሐከለኛ መስመር ከራማ አላቸው፣ እንወዳቸዋለን። ከነሱ ማን ይደርሳል? እኛ ይዘን ዛሬ የምንናገረው ኹጥባ ውጭ ደል የተማርነው ነው እንዴ? ከነሱ የደረሰችን እንጥብጣቢ እኮ ነች። በዛ በጨለማው ወቅት ከአዝያዎቹ ጋር በሰይፍ እየተሞሸላለኩ ቦሮ ሜዳ ላይ ሸሂዱ ነው እየተሰዉ ያደረሱት ዲን እነዚህ አላህ ወልዮች ካሉን ማን ሊሆን ይችላል? ምድር ለነዚህ አላህ ከራማ ቃል ሰጠ። ለየትኛው ባሪያው ነው የሚሰጠው? ከራማ አላቸው። አላህ አልቋቸዋል። ልንሰማቸው ወሬ አንዳንዴ ቢደባለቅም ቅርጹም ቢያጣም ወንዙ ቢደፈርስም ተአምር ግን በእጃቸው አላህ ከስቷል። ከነቢዩ ዓለይሂ ሰላቱ ወሰላም ሰሓባዎቹስ ከአንሷር ጎሳ የሆነ አቡ ሙዓላ የሚባል ሰሓባል ነጋዴ ነው። የራሱንም የሌሎችንም ንብረት ይዞ ይነግድ ነበር። አንዴ በረሃ ቆራርጦ ሲሄድ ሽፍታ ያዘው። ንብረቴን ሊቀማው ነው ሲል አንገትህን ነው ምፈልጋል፣ እባክህ ንብረቴን ሰድተውኝ አለው። በጭራሽ እንግዳ ልትገለይ ከሆነ 4 ረካዓ ልስገዳል፣ የፈለግከውን ስገዳል። ዘገባው ሶሒህ ነው። ሼኽ አልባኒ ሶሒህ ብለውታል። ሶላት ፈከበርት ይላል። ሶላት ላይ ቆም አላህን ለመንኩት ተማጸንኩት ስጁድ ላይ እንደወደቅኩ የመጨረሻ 4ኛው ረካዓ ላይ አንድን ጥሪ ያቀርብ። ያ ወዱድ ባሮችን አፍቃሪ አላህ ሆይ
ያ ዘል ዐርሽል መጂድ የተከበረው ዐርሽ ባለቤት ሆይ ያ ፈዓሉን ሊማ ቱሪድ የምትፈልገው የምትሠራው አላህ ሆይ ችግሩስ ገጥሞኛል ያ ሙጊቱ አግፍኒ አንተ ረጁ ጌታ ሆይ እርዳኝ ብዬ ሦስቴ ጠየቅኩት። እስቲጋሳ የሚቀርቡ ለአላህ ነው። አግፍኒ ያ አላህ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አላህን ተዋድቃችሁ ስትጠይቁት እሻላችሁ ይላችኋል። ለሰሃቦች ጠየቅኩት አለ አላህ። ድንገት ከስጁድ ስነሳ አንድ ፈረሰኛ የሚያምር ፈረስ ላይ የተቀመጠ ጦሩን በፈረሶቹ ጆሮ መሃል ያስቀመጠ እየጋለበ መጣ ይላል። ከርቀትም ያንን ሽፍታ ገደለ። ከዛም ቁም አለኝ ተነሳ። ደነገጥኩ። ምን አንተ ማነህ? ዛሬ እኮ በአንተ አላህ እርዳታ አለከልኝ አለኝ አለው። ቃሪ ሊማላ አራተኛው ሰማይ ላይ የምኖር መላኢካ ነኝ። ያ ሙጊፍ ስትል ስትጣራ ድምጽ የመጀመሪያው ሰማይ ላይ አስተጋባ። ሁለተኛውን ስትል ሁለተኛው ሰማይ ላይ ረብሻ ፈጠረ ድምጽ። ሶስተኛው ሰማይ ላይ ሲያስተጋባ የተቸገረ ሰው ጥሪ ነው ተባለ። አላህ ጠላትህን የመግደል ድል ሊሰጥ የጠየቅኩት ላድንህ መጣሁ። አላህ ደጋግ ባሮችን መላኢካን አውርዶ ሊረዳችሁ ይችላል። በድር ላይ እነ ጅብሪል መላኢኮችን ጥምጣም አልብሶ አውርዷቸው አብረው ተዋግተው እኛ ጋር ቢከሰት ቢፈጸም ሙስተሒል አለላህ አይደለም ይሆናል። ግን መቆሚያው እዚህ ደረጃ ይህን ከፍ አድርገን ድረሱልን አንልም። ይሄን ወደ ላይ ሰቅለን ቀብራቸውን አንጠውፍም። ይሄን ወደ ላይ ስበን አጊሱና አንልም። ይሄን የተጣሰው ደንበራ ከራማ አላቸው፣ ዓሊሞች ናቸው፣ ለዲኑ ተዋድቀዋል፣ እንወዳቸዋለን፣ እናከብራቸው። እርዱን ግን የምንለው የነሱንም ጌታ አላህን ብቻ። እነሱ አልቀሰውለት የሄዱትን ዳኖቹ አንዮቹ ነሾንኪ ያለቀሱለትን አላህን ነው እኛ የምናለቅስለት። አለይከ ረበና ቢሑስኒል ኺታሚ ጌታችን ወይ ፍጻሜያችን ነገር ብለው ያለቀሱለትን አላህን ነው እኛ የምንለው። መስመሩ ተስቷል፣ ደንበሩ ተጥሷል፣ ሁለት ዳር ተረግጧል። አንዳንዱ ከራማን የሚያወግዝ የሚያላግጥ እንዴት ሊሆን ይችላል የሚላል፣ ሌላኛው ደግሞ ይህን ከራማቸውን ተጠቅሞ የሰሩትን ጀብድ አይቶ የሚያመልካቸዋል። ቀብራቸው ላይ ሄዶ የሚያርፍ ቀብራቸው የሚጠውፍ ድረሱልንም የሚል ተውሂድ አለታል። ለነዚህ አላህ ባሮች አላህ እስቲጃባ ይሰጣል። ዝናብ ደርቆ ጠይቀውት ሊያወርድላቸው ይችላል። መሐመድ ብኑ ሙንከድር ምን አትባዕ ታቢዒን ከተከታዩ ከነቢዩ ሰሃቦች በኋላ ከመጡት ተከታዮች አንዱ ነው። በኢማሙ አሕመድ ዘመን የኖረ ሰው። ታዲያ ይላል አንዴ መዲና ላይ ድርቅ ገባ፣ ሰማዩ አኮረፈ፣ ዝናብ ጠፋ፣ ምን በለው ምን ጠጣው ጠፋ። የመዲና ሰው ተሰበሰበና ሶላቱል እስቲስቃ ሰገደ። አላህን ወጥቶ ለመነው። አላህ ዝናብ ጠባ። ሰው አዝኖ ወደ ቤቱ ተመለሰ። እኔም የነቢዩ መስጂድ ጋር ሰለላሁ ዐለይሂ ወሰለም አንድ ግንብ ጀርባ ሆኜ አላህን ማምለክ ጀመርኩ። ድንገት ይላል ከሌሊቱ በኩል አንድ ጥቁር ሰው ገባ ወደ መስጂድ። ፎጣ ያጣፋ መስጂድ ውስጥ ወደ ቀኝና ወደ ግራዬ ሰው አለመኖሩን አየ። ሻሉን አንገቱ ላይ ያለችው መሬት ላይ አላረግና ወደ ቂባጋው ገባ ይላል። ሶላት ከሰገደ በኋላ እጁን አነሳ። ጥያቄው አስደንጋጭ ነው። አላህ ሆይ የመዲና ሰዎች ዝናብ ስጠም ብለው ቢጠይቁ ከለከልካቸው፣ አላህ ሆይ የሚየባለው ዝናብ አውርዳ። መሐመድ ብኑ ሙንከድር ምን ይላል? ቁልቱ ሀዛ መጅኑን ይሄ እብድ አልኳል። አላህን እንዴት ይዳፈረዋል ዝናብ አውርድ ብሎ? ያ ሁሉ ዑለማ ወጥቶ ጠይቆት አላህ ያላዘነበ መማጸኑን ቀጠለ ይላል። እየተንቀጠቀጠ እጁን አላወረደም። ሰማይ ምራድ ጀመረ ይላል። እማንቆጣጠረው ዝናብ መዲና ላይ ረገፍ። ደነገጥኩ። እንዴት አላህ ይህን ባሪያውን ተቀበለው? ምን አይነት ሰው ነው?
መስጂድ ላይ በዕልም ማላየው እኛ ስናስተምር ማላቀው ሰው ነው። ሶላት ሲጨርስ ጠበቅኩት። ወጦ ቤቱ ሄደ። ቤቱን ተከትዬ አየሁት። ከዛም ጧት ላይ ቁርስ በልቼ ወደ ቤቱ ሄደ። ቤቱ ሳይሄድ ጫማ የሚሰራ ምስኪን ነው። ሲያይ ደነገጠ። ያ ኢማም አለኝ ጫማህን ልስራልህ አለኝ። አይ ትናንት ማታ ወዳጅ አልነበርክም እንዴ አልኩት። ያረከውን አይቻለሁ። ፊቱ ተለወጠ ይላል። ተቆጣ፣ በጣም ተቆጣ። እባክህ ውጣልኝ አለኝ። እየው ተመለስ። በበነጋው ስመጣ ይህ ሰው ዕቃውን ሸክፎ አገር ጥሎ ሄዷል። አልሙኽሊሱ ለ የአላህ ባሪያ እንዲታወቁ አይደል እኔ ወልይ ነኝ እንዲላጣ ወልይ አንገቱን የሰበረ አላህ እንዳይቀጣው የሚፈራ ዚክሩ የማይቆጠር ሌሊት ቆሞ የሚያለቅስ ጾም የማይፈታ የአላህ ወልዮች ይላል። ዑመርን የመሰሉ ዑስማንን የመሰሉ ሰይድና ዑስማን አንድ ቤታቸው ቁጭ ብለው ሰዎች ሲገቡ ባይኑ ዚና የሰራ ሰው ቤቴ ይገባል እንዴ አላቸው። ሰሃባው ደነገጠ። አወህዩም ባዕደ ረሱልላህ ከነብዩ በኋላ ወህይ ጀመረ እንዴ አለ። በርግጥም ሴት አይቶ ነበር የገባው መንገድ ላይ። ላ ለዑስማን ወህይ አይደለም ወላኪን ፈራሰቱል ሙእሚን ይሄ የሙእሚን ፊራሳ ይባላል። በአላህ ብርሃን ነው አይኑ የሚያይ እውነትና ውሸቱን ይለየዋል። ቀይና ቢጫውን አላህ ያሳውቀዋል። ከራማ አላህ ለባሮቹ ይሰጣል። ከራማ ለደጋግ ባሮቹ እንደሚወዳቸው እንደሚያከብራቸው ይጠቁምበታል። ከአላህ ደጋግ ወልዮች አላህ ያድርገን። ደረጃቸው ከፍ ከሚሉት አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ዐለይሂ ወስተብቂ الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ودادت الله لدقاق قباروتشو كرامان ستا لنبياتوች ሙዕጅዛን ይሰጣል። ለሚጠላቸው ባሪያዎች ከራማን ይመስል ነገር በእጃቸው እንዲከሰትም ሊያደርግ ይችላል። ይሄን እስቲድራጅ ይለዋል አላህ። ለምሳሌ ለወደፊት ደጃል ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰለም። ደጃል የጥመት አባት ነው፣ ከሃዲ ነው፣ ግንባሩ ላይ ካፊር ሚል የተጻፈበት ሰው ግን ሰማይ አዝንቢ ሲላት ታዘንባለች፣ ምድርን የያዘችውን ወርቅ አውጭ ስላት ታወጣለች። ይሄ ከራማ አይደለም እስቲድራጅ ይባላል በእስልምናችን። አንድ ሰው ስለ ወልይነቱ ሲነገር ስትሰሙ ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል። ቀጥ ያለ ከሆነ ሶላቱን ማያሳልፍ ዓቢድ ከሆነ ተቀበሉት። ሶላት አዛን እያለ እኛ ዓርሽ ሰግደን ነው ምን መጣ እያለን ያላግጥ ከሆነ እንዳትሰሙ። አይኛን ሰግድም መካ ነው ደርሰን ምን መጣ ካለ ያላጋጭ። የአላህ ወልዮች አወል ሶፍ ናቸው። የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው። የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎችን ሰብስበው የሚያስተምሩ ናቸው። እኛ ምናቃቸው የኛ አባቶች እንደዚህ ሃኡላኢ አባኢ ፈቲል ቢሚስሊ ወልዮቹ እንዳይከበሩ በዚህ ዘመን እንዳይወደዱ ያደረገ ያለው ዋናው ሰው የወልዮቹ ወዳጅ ነን የመሻይኮቹ ጠበቃ ነው ሰው ስለነሱ ሲያወራ ከተጨባጩ ያወጣዋል። የማይመስል ነገር ይጨምርበታል። አንድ ኦዲዮን ያዳምጫል 300 ነብያትን ራስ ላጭቻለሁ የሚሉ ወልይ ማለት ነው። ልብ ያላችሁ ነብዩ መሐመድን ላጭቻለሁ ሲወለዱ ይላል። ዳይለት ተረት ያወራት ይህን ትውልድ እንዴት ነው የምንለውጠው? ወጣቱ እነሱን እንዳያከብር እኛ ምናወረው ወሬ ነው እያደረገ ያለ። የተመጠነ ትክክለኛ ከራማቸውን ልቅናቸውን ዒልማቸውን ተቅዋቸውን ነው ለትውልድ ማስተላለፍ ያለብን። ያኔ ነው የትውልድ በስማቸው ላይ በራሪያቸው የሚሰይም፣ በስማቸው መስጂድ የሚሰራው፣ በስማቸው ሽልማቶችን የሚያደርግ ትላልቅ መሻይኾች አባቶች አሉን። ከነሱ አንፃር ብንመዘል እኛ ትቢያለ ግን ታሪካቸው ተበላሽቷል።
ታሪካቸውን ቀይረውታል። ታሪካቸውን በውዘውታል። የምትሰማው የሚያስገርም የሚመስል ከተጨባጩ የወጣ እልፍ ብለው ደግሞ ወደ አምልኮ ይቀይሯቸዋል። ከራማቸውን ያወራና አስደማሚ ነገሩን ይናገርና አላህ በረካቸውን ያስረዳን ይላል። አጊቱና ያ ፉላን ይላል። ይሄ ወጣት ከነዚህ ወልዮች እየሸሸመ ወልዮችን እንወዳለን፣ እኛ እንስተካከላቸው፣ እናከብራቸዋለን። የከፈሉትን መስዋዕትነት አንረሳ። በዛ ባስቸጋሪ ወቅት ትራንስፖርት በሌለበት ይህን ዒልም ሀበሻ ላይ የበተኑ ደረሶችን ያቀሩ ለኛ ሲሉ መስዋዕትነት የከፈሉ ታርዶ የቀረበላቸውን የሌላ እምነት ስጋ አንበላም ብለው ጡታቸው ተቆርጦ የሞተ አንገታቸው የተቀላ ማን ይደርስባቸው? አንቃቆች ሰው ስለሚወዳቸው እንዳያሻርክባቸው እኔ ስሞት ቀብሬን ደብቃችሁ ቀበሩኝ፣ ህዝቤ እኔም በጣም ስለሚያፈቅር ያመልከኛል ሊሉ ተውሂድ ያዙ የተውሂድ ዘቦች እነሱን ካልወደድን ለማን እንወዳለን? እነዚህ የአላህ ወልዮች ካልሆኑ አላህ ምድር ላይ ወልይት አለ። እንወዳቸው እናከብራቸው፣ በስስት ነው የምናነሳቸው። ታሪካቸውን በፍቅር ነው የምናዳምጠው ከትክክለኛ መሻይኾች። አስታውሳለሁ አንድ ትልቅ ሼኽ ጋር በዕልም ዙሪያ ውጭ ሀገር ላይ ተወያየን። ረጅም ሰዓት ከተከራከርን በኋላ ያ ሼኽ ያሲን አለኝ ያለ ደረጃ ይሄን የተማርከዋል የሆነ ዩኒቨርሲቲ ምለው መስሎታል። ቁልቱ ከመሻይኾቹ እግር ነው የወሰድኩታል። እኔን እንዲህ ካለ የኔን ሼኾች የእነዚህን ዑለማዎች ደረጃ ቢያይስ ከነሱ የወሰድነው ብርሃን ነው። ዛሬ ዝቺ ለመርጨት እየሞከርን ያለ ውለታቸው የገዘፈ የአላህ ምርጥ ላች። ስለነሱ ስናወራ በመጠን እናክብራቸው እናድንቃቸው። ከራማቸውን በትክክል የተበሰመ ካለ እናንሳው፣ ወደ አምልኮ ግን አንቀይረው። ድረሱልኝ አንበላቸው። ቀብራቸውን ዶሪክ እየሄድን አንገንባ፣ እዛ እየሄድን አንረድ። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከማ ፊ ሙስሊም ላይ በተዘገበው ዓልይን ጠሩትና ምን አሉት? ወላ ረአይተ ቀብረን ሙሽሪፈን ኢላ ሰወይተ። ዓልዩ ያሉት ሂድና መቃብሩ አካባቢ የቆመ የተሰራ ቤት ካለ አስተካክለህ ሆናል። ሶሒህ ሐዲስ ነው። ተዛናውን ሐረም ላይ መካ ላይ ሂዳችሁ ዶሪክም አታመለከቱት። ነቢዩ ከመሞታቸው በፊት ኡማው እንደሚወዳቸው ስለሚያውቁ አላህ ወይ ላ ተጅዐል ቀብሪ ወሰነን ዩዕበድ፣ ቀብሬን ሰው የሚገዛው ጣዖት እንዳታረግብኛ። አላህም ተቀበላቸው። የእሳቸውን ቀብራው ማን ይገዛ? ድሮ ጀምሮ አላህ ጥበቃ ሰጥቶታል ቀብራቸው። በዛ ነው ኢማሙ ኢብኑል ቀይም ፊ ኑንየቲ ምን ይላሉ? እስተጃበ ረቡል ዓለሚን ዱዓአሁ ወአሓጠሁ ቢሰላሰቲል ጁድራሊን። አላህም ዱዓቸውን ተቀበለና በሶስት ግንብ አጠረው ቀብራቸውን ይላል። የነቢዩ መስጂድ ትሄዳለህ አልቅሰህ በፍቅር ሰላም ታርገህ ትወጣለህ እንጂ ነቢዩ የሚገዘል ሚያርድ የለም። አላህ ጠብቆታል። ያም ቀብር ወልዮችን ልውደዳቸው። ያረጉት ተአምር ሲኖር ወደ አላህ እናስጠጋው። አላህ ተቀበላቸው፣ አላህ አረገላቸው፣ አላህ ሰማቸው። ወደ አላህ እንሳበው። ምንም ጸጋ የለ ምድር ላይ የአላህ ቢሆን እንጂ ችግር ገጥሞ ሰዋው የሚገለብጠው ምንድነው? ልጅ ሳይኖረው ይቀራል። አንድ ሼኽ ጋር ሄድና ዱዓ አርጉልኝ ይላል። ዱዓ አላህን ያደርጋሉ፣ ልጅ አላህ ይሰጠዋል። ያኔ ምን ይላል? ሼኾቹ ልጅ ሰጡ ይላል። አየኸው ቀዩ መስመር፣ አየኸው የፈንጁን ቀጠና። ወደ አላህ ለምን አትመልሰው? አላህን ጠይቀው አሰጡ ለምን አትነ? እነሱ ምን አቅም አላቸው? ስለወደዳቸው ሻላቸው አላህ ሰጥ። በቂል አንደሉሲ ከኢማሙ አህመድ ዘመን የነበረ አንድ ትልቅ ሰው ነው። በሱ ንግግር ይልቋል። እሳቸው ያኔ ሩቅ አገር ላይ የአንድ ሴት ልጇን ጠላት ወሰደ፣ እስር ቤት ወስዶ አሰረ። እናት ነች፣ ልጇን አፈቀች። ልጇን በጣም ሳሳችለት። ወደ እነዚህ ትልቅ የአላህ ወልይ መጣች። በቂል አንደሉሲ መጣች። ልጄን ሰዎች ወስደው ሌላ ሀገር አሰሩብኝ፣ ዱዓ አድርግልኝ አላህ ያስፈታው አለች። እኒህ ወልይ ምን አሉ? በይ ወደ ቤትሽ ሂጂ፣ ምናረገው እናረጋለና። ሄደች። እጃቸውን አስያ አርራህማንን ጠየቁት፣ አላህን ተማጸኑት። ከቀናት በኋላ
ያ ልጅ የታሰረው ተፈቶ እናቱ ይዛው መጣች። ጠየቀው ሸኹ እንዴት ነው ሁኔታ? እኔም አንድ ቀን እጄ ተከንችሮ እግሬ በብረት ታስሮ እያለ ድንገት ብረቱ ተበጥሶ ወደቀ፣ ሰንሰለቱ። የጠላቱ ጦር አዛዥ መጣና ሰበርከው እንዴ ብሎ ወቀሰኝ። ሚበይድ ሰው አመጣና አሁንም በየደው፣ ተበጥሶ ወደቀ። እንደገና በየዱት፣ ተበጥሶ ወደቀ። ከዛም አንድ ጥያቄ ጠየቀ። እናት አለህ እንዴ አለ። አዎ አልኩት። እንግዳማ ፈታችሁ ልቀቁት፣ ከዚህ ልጅ ጀርባ አላህ ማይመልሰው ዱዓ አለ ብለዋል። ሰዓቱን ንገረኝ እስኪ ብረቱ ተበጥሶ የወደቀበትን ሰዓት ማለት ልክ እሳቸው ወደ አላህ እጅ ያነሱበት ሰዓት። አላህ ባሮቹ ያከብራል። እኛ አገር ግን ይሄ ቢከሰት ምንድነው የምንለው? ሸኾቹ ሄደው ብረቱን በጠሱት እንላለን። ሸኾቹ አላህን ለምነው አላህ ያን ባሪያ ያስፈታው። ተውሂድ ማለት ይሄ እንወዳቸዋለን። አታጋጩን ከነዚህ ደጋልጎቹ እናከብራቸዋለን፣ እንሳሳላቸዋለን። ከኛ ጋር በደረጃ እንደማይገናኙን ጠንቅቀን እናውቃለን። የአላህ ምርጥ ባለሟሎች መሆናቸውን እንመሰክራለን። ግን ወደ አምልኮ አልቀየረው። እንወዳቸዋለን። ነቢዩን እንወዳለን አይደለም? እነሱ ትላልቆቹን ነቢ ሙሳን እናወዳለን። ለሙሳ ድረስልን ግን አላ የእስልምና ነጃይ መውጫው መንገድ መሐለኛው ብርሃናማው መንገድ ነው። ሁለቱ ጠርዞች የእስልምና አይደለም።